እሺ ተማሪዎች ዛሬ የማስተምራችሁ ስለ አሳ ጥቅም ነው። አሳ ከበላችሁ ለአይናችሁ በጣም ጥሩ ነው። በተቃራኒው ደግሞ አሳ ካልበላችሁ ለአሳው በጣም ጥሩ ነው። ቲቸር ናውጣ አልወጣም። ምን ታመጣለህ? ወይኔ እኔ ሄጄ ዝም ብዬ በኩርኩም ልበለው እንዴ? ደግሞ ቢያባርሩኝስ? ይህን ጭቅ ልጅ ወይ ዝም ብዬ ሰፈር ጠብቄ ወገዋለሁ። ሄይ ምንድነው ተገትረ የምታየን? እንደውም ውጣልን፣ መማር አንፈልግም። አዎ እውነት ነው፣ ይውጣልን። እንደውም ወላጅ ይዞ ካልመጣ እናስገባው። እረፍ፣ የባሰው መጣ። ለነገሩ ይበለኝ። መንግስት ትምህርት ቤት እንደ አህያ የረገጥኳቸው ተማሪዎች ግፍ ነው እንደዚህ የሚያደርገኝ። እኔ የምልህ ብራዘር እስካሁን ስንት መጽሐፍ አንብበሃል? ብዙ ነው ብራዘር። አንድ ሻይ ገባን ብለህ ነው? በእውነት እኔም እኮ ማንበብ ፈልጋለሁ ታውቃለህ። እስኪ ምከረኝ፣ የትኛውን መጽሐፍ ላንብብ? ፍቅር እስከ መቃብርን አንብበው፣ አሪፍ መጽሐፍ ነው። ኦኬ አሪፍ። በእናትህ እስኪ ሌላም ንገረኝ። መጀመሪያ እሱን ልጨርስ አይሻል? አረ ችግር የለውም ሁሉንም አነባዋለሁ፣ ንገረኝ። አይ ተበላው በእናትህ። ለነገሩ ዝም ብዬ ብጠራለት የት ያውቀዋል? ንገረኝ እንጂ እየጠበቅኩ እኮ ነው። የፀሐይ ድምቀት፣ የበረሃው ቅዝቃዜ። ምን ነው? አይ ምንም። ሌላ ጨምርልኝ። አንዳልጦኝ ወደኩ፣ ከወደኩበት ተነሳው፣ ሩጫ ጀመርኩ። ኦኬ ተከታታይ ናቸው? ደራሲያቸውን ንገረኝ እስኪ። የፈራሁት መጣ። አበበ ቢቂላ። ሯጩ? ወይኔ ጉዴ! ጭራሽ ሯጭ ነው። ምን አላፊ ምስብስብ። ቆይ እሺ ተማሪዎች የዛሬው ክላሳችን የሚሆነው ቲቸር። አቤት። ፈተና አትሰጠንም እንዴ? ፈተና ይዤ መጥቻለሁ፣ ሰጣችኋለሁ። ደግሞ ደፍናችሁታል። ቲቸር ደፍቷችኋል ነው ደፍናችኋል? አንተም ብቻ ነው ለይቶ የደፋ። ወይኔ እኔ አይዞህ ገና ነው አሁን እደፋለሁ። አረ ቲቸር ዝም በል። ሁሉም ተማሪ ከ20 19 ነው ያመጣው። አንተ ደግሞ 19ን የሳትካቸው ምን አስበህ ነው? ቆይ አረ ቲቸር እኔ እኮ ለየት ማለት ደስ ስለሚለኝ ነው። በእውነት አንዷን እንኳን እኮ ያገኘው ቦነስ ስለሆነች ነው። የስ ይላል እንዴ ደግሞ ጭራሽ። ቆይሽ ሁሉም ይሁን እንዴት የመጨረሻውን ጥያቄ ትስተያለህ? መሲ ቁርስ ቤት የሚለው ምን ብለን ይጻፍከው? እንዴት ቲቸር መሲ ቁርስ ቤት ነው እንደሚለው? እኔ እኮ ሉሲ ቁርስ ቤት የሚል መስሎኝ ነው። አሁን ቆይ ቤቤ ዙሩ ነው መሲ ቁርስ ቤት ሉሲ ቁርስ ቤት ይሆን? ናተንስ አንተ ምንም ለትምህርት አትተም ተስተርስ። ኧረ ቲቸር ሞራሌን እያዋሸሁህ አይደለም፣ ዋዋን እመነኝ። እሺ ይሁንልህ፣ ፀሐዩ አድክሞ ይሆናል። አሁን እስኪ ታጠብና አረፍ በል። እኔ እኮ ለሰው አልናገርም እንጂ ኤርታሌ ላይ በባዶ እግሬ ሄድኩ ሰው ነኝ። ካርታው ላይ ነው። ምን አልከኝ? አይቶ አረፍ ብለህ ብትሰክሰኝ ማለት ብናወራ አይሻልም? ኧረ ቆይ እንጂ ትንሽ ላጫውት። የሚገርምህ ወደዚህ እየመጣን መንገድ ላይ መኪናዋ ቀጣላለችም። ኧረ እባክህ እና ምን አደረጋችሁ እንዴ? እኔ አንተ ወንድም ተሳፋሪዎቹን 10ን በቀኝ ትከሻዬ 9ን በግራ 8ን በጥርስ ያንጠልጥዬ በሰማይ በረርኩ ነው የምልህ። ሳክስ ኧረ በእናትህ ሳክስም እኮ ሌቭል አለው። ሌቭል 1 ሌቭል 2 ሌቭል 3 ዘለ ሌቭል 100። ኧረ በእናትህ ይደብራል። እቴትዬን ምንሽ እየዋሸህ ነው ልትለኝ ነው? ኧረ በእናትህ ዝም በል። በረርኩኝ ምናምን ትላለህ እንዴ? አንተ በእናትህ ምንድነው የምትለኝ? እኔ ባጎቴ አሞራ ነኝ። አሁን ዝም ብለህ ስማኝ። ከዚያ ልክ እየበረርን የማውቀው አሞራ አላገኘሁም መሰለህ? እሺ ከዚያማ አሞራውን ሳይ እንዴ ብራዘር የጠፋ ሰው ማለት የጠፋ አሞራ ስል በጥርስ ያስኳቸው ሰዎች አልወደቁብኝም መሰለህ? እሺ ከዚያ ልክ ሲወድቁብኝ ተፍ ብዬ በእግሬ ቀለብኳቸው። ወዲያውኑ ደውዬ አውሮፕላን አስመጣሁና እየሄድን መንገድ ላይ ደግሞ ትራፊክ አላስቆመንም መሰለህ? አየር ላይ። አዎ አንተ ምን ሆነ ነው? ሰውየው ረጅም ነው፣ መሬት ቁጭ ብሎ ነው ያስቆመን። ደግሞ እኔ በአጋጣሚ ብር አልያዝኩም ነበርና ዝም ብዬ ኪሴ ውስጥ ስገባ የ1 ሚሊዮን ብር ቼክ አላገኘሁም። ሻይ ብዬ ሰጠሁት፣ እለፉ አለን። ከዚያ እናት ውጣ በለው ፏ ብለሽ የለ እንዴ ብራዘር። በቃ ካሁን በኋላ ኖ ሞር ልመና። እሺ እዚህ ከኔ ጋር ረዳት ሆነህ ትሰራለህ። እሺ በል አሁን ተጣራ። ቦሌ ነው የምንሄደው። ቦሌ ወገኖቼ፣ ቦሌ የሞላ 12 ሰው አይታችኋት ትለፉ። ገባ በሉ። ይቺን ይወዳል ጣሰው። አንተ ከልመና መንፈስ ውጣ እንጂ ወስተር ብለህ ተጣራ። ወገን ምናምን ይላል እንዴ በእናታችሁ። ቦሌ ጉድ ፈላ። ኧረ እጅህን አውርድ አታጓርደኝ። እሺ ቦሌ እህት ቦሌ ነሽ? ነይ እንጂ ግቢ። አይተሻት ትለፊ። ለወገን ደራሽ ወገን ነው። አይታችኋት ትለፉ። ገባ በሉ። የባሰ አታምጣ። አንተ ሲናገሩ አሰማም እንዴ? አንተ ምንድነው የምትጨቀጭቀኝ? ይሄም ስራው ነው። ታሽቃብጣለህ እንዴ? ምን ጭራሽ ካንተም ብሶ ትሰደባለህ? በእናትህ እስካሁን ስንት ቢዝነስ እንዳስመለጥክ ታውቃለህ? እዚህ ተገትረኝ። እሺ አርቲስት ደመቀ እስኪ ስለ ትዳር ህይወትህ ባጭሩ አካፍለኝ። እሺ አመሰግናለሁ።
ከዓመታት በፊት ባሏ የሞተባት ወጣት ልጅ ከነሴት ልጇ አገባሁ። እንጀራ ልጅ አገኘሁ ማለት ነው። ከዚህ አባቴ የእንጀራ ልጅን አገባት። ያ ማለት እንጀራ ልጄ እንጀራ እናቴ ሆነች ማለት ነው። ባለቤቴ ደግሞ የአማቷ አማች ሆነች። ከዚያ የኔ እንጀራ ልጅ ወይም የእንጀራ እናቴ ልጅ ወለደች። ይሄ ልጅ ደግሞ ግማሽ ወንድሜ ነው፣ ምክንያቱም የአባቴ ልጅ ነው። ግን ደግሞ ይሄ ልጅ የሚስቴ የልጅ ልጅ ነው። ይሄ ማለት ደግሞ የግማሽ ወንድሜ አያት ሆንኩኝ ማለት ነው። ከዚያ እኔና ሚስቴ ልጅ ወለድን። አሁን ደግሞ የልጄ ግማሽ እህት ሆነችው ወይም የኔ የእንጀራ እናቴ ለልጄ አያት ሆነችው ማለት ነው። ይሄ ደግሞ አባቴን የልጄ አማች ያደርገዋል፣ ምክንያቱም የሚስቱ ወንድም ነው። እኔ ደግሞ የእንጀራ እናቴ አማች ሆንኩኝ ማለት ነው። ሚስቴ ደግሞ የራሷ ልጅ አክስት ትሆናለች። በስተመጨረሻ እኔ ደግሞ የራሴ አያት ሆንኩኝ ማለት ነው። ጨርሻለሁ። ጨረስክ? በጣም አሪፍ የህይወት ታሪክ ነው። ባይዘዌ ውጭ ላይ በረኪና ይሸጣል እና ብትሞክሪው አሪፍ ነው። እሺ ተማሪዎች፣ ማን ነው ከእናንተ መሀል በደ አረፍተ ነገር የሚመሰርትልኝ? ያው እኔ ቲቸር። የኛ አስተማሪ ደበበ ይባላል። ኧረ እባክህ በቃ አስቀየስክ ማለት ነው። በል ተነሱታ። ኧረ ቲቸር እንዳሰብከው አይደለም። ምን ጭራሽ አታስብም? አይምሮ የለህም እያልከኝ ነው? ኧረ ቲቸር ምንድነው? በተሳሳተ መንገድ እኮ ነው እየሰማኸኝ ያለኸው። እርፍ ደንቆሮ ነህ እያልከኝ መሆኑ ነው? ወየው ጉዴ! አንተ እውነትም ቲቸር እኔ የምልህ ፍቅረኛ ቤት የለችም እንዴ? እባክህ እድሜ ላንተ ጥላኝ ሄዳለች። እንዴት? አንተና የምትልህን ሁሉ እሺ በላት ብለኸኝ ወይ እሺ ስላት እንደ ዶሮ እሺ ያልኳት መስሏት ነው መሰል ጥላኝ ሄደች። ቆይ ምንድነው የተፈጠረው? ፍቅር እወድሃለሁ። እሺ እንዴ እሺ እኮ አይደለም የሚባለው። እሺ እወድሃለሁ። እሺ ያመሃል እንዴ? እሺ አትበለኝ፣ እወድሻለሁ በለኝ። እሺ እንደውም በቃኝ፣ እንደዚህ ካንተ ጋር እየተዳረኩ መኖር አልችልም። በቃ እንለያይ። እሺ ምን ገደል ግባ። አይገርምህም? ገደል። እሺ ከዚያ ጥላኝ ሄደች እልሃለሁ። ኦኬ ለዛ ነው ማለት ነው እኔ ቤት የመጣችው? ብር አለቀብኝ። በእናትህ እና እስኪ ተነስ፣ ካርድ ግዛልኝ። አንተ ቶሎ። የምን ካርድ ነው የምገዛልህ? የምርጫ ካርድ። እሺ እሺ ይለኛል እንዴ ደግሞ? ተነስ። እሺ ቆይ አንዴ መልስ የምትል ጻፍ። አንዷ እኮ አስቀያሚ ብላኝ ነው። እስኪ አሁን እኔ አስቀያሚ? ፈጣሪ እኮ ማንንም አስቀያሚ አድርጎ አልፈጠረም እኮ። አንተን ማን እንደፈጠረ እንጂ። ረስድብ እንዴ! ታላቅ እኮ ነው። የምልቶ ነው። ምን እየፈለክ ነው? ብሩና ካርድ ግዛልኝ አልከኛ። ታዲያ እንደዛ አትል። ብራዘር ጎመን ዘር አለ እንዴ? አረ ብራዘር ይሄ ላይብረሪ ነው። ሶሪ ረበሽኳችሁ። ጎመን ዘር አለ? ሂርጣ ምንድነው? ድምጼን ቀነስኩ አንዴ። አንተ ይሄ ከማኑኤል ነው እንደፈታ ይላኩት። ታዲያ የለም አትልም እንዴ? የት ነው እሺ የማገኘው? ታችኛው መስመር የኮስሞቲክስ መሸጫ አለ፣ ሂድና እዛ ጠይቅ። ስሚ ብራዘር የውጭ ኳስ ታያለሽ እንዴ? አዎ አያለሁ። የማን ደጋፊ ነህ? የእንትና የሪል ድሪድ ማለቴ የሪያል ድሪድ። ሪያል ማድሪድ ማለት ፈልገህ ነው? ሪያል ማድሪድ። አይ ብራዘር እየዋሸሽ ነው መሰለህ። እስኪ ለማድሪድ የሚጫወቱ ሁለት ተጫዋቾችን ጥራልኝ። አዳን ማለቴ ሰላዲን። አቤት አቤት። አይደለም እሱ ለካ ዩናይትድ ነው። ሲቲ። ኧረ እባክህ እሱ ቡድን ነው። ጆ ባይደን እላለሁ ብዬሽ እኮ ነው። የባሰው መጣ። ኧረ እባክህ በየመንገዱ አትሳል፣ ጊልዶ እንዳይሰማህ። እባክህ አታስብ፣ የኔ ድምጽ ለዘፈን አይሆንም። አትሾጂ ብራዘር፣ አዲስ በወጣው ህግ መሰረት ሁሉም ድምጽ ለዘፈን ይሆናል። ድምጽ ባይኖር ራሱ ችግር የለውም፣ ዱዳ መዝፈን ይችላል ተብሏል። ብቻ የሚያስፈልገው ቲክቶክ ላይ 100,000 ፎሎወር ብቻ ነው። ኧረ እባክህ የምርህን ነው? የምሬን ነው እያልኩ አዲስ ህግ ነው። እንደውም አንቀጽ ስንት ነበር ያሉኝ ጠፋኝ፣ ብቻ ተጽፏል። ግን 100,000 ፎሎወር ከየት አመጣለሁ? ቀላል እኮ ነው። ወፍጮ ቤት ሂድ። ወፍጮ ቤት? አዎ ሂደህ ዱቄት ገዝተህ ትመጣለህ። ላይፍ ገብተህ ዱቄት መለቅለቅ ነው። በተለቀለቀው ልክ ፎሎወር ታገኛለህ። ኧረ አንቺ ያበደ ነው የምር። እና እንዴ ቆይ እንደውም አንዴ ማዘር የት እየሄዱ ነው? ወፍጮ ቤት ልጅ። ሂድ ተከተላቸው፣ ሂድ ቶሎ። እሺ ልሂድ። ኧረ ይሄ ነገር ግን ይቅርብኝ። ለምን? ለዘፈኔ ግጥም ከየት አመጣለሁ? ኧረ እባክህ ግጥም አያሳስብም። እንደውም ያዝ እኔ ልስጥህ። ይኸው ለምሳሌ አሁን ጠዋት ስደውል ምነው አታነሽም? አንቺ ትንሽ እንኳን አይደብርሽም እንዴ? እባክህ ዝም በል። እንደበላ አይደለም ግጥም ነው። ቤት የማይመጣ ጨዋ ግጥም ማለት ነው። አሁን ማዘር ሳያመልጦ ሂድ። ኧረ እኔ ፈራህ፣ ይሄ ነገር ይቅርብኝ። ምን ያስፈራሃል? ሲኦል ብገባስ? ሲኦል? ኧረ በእናትህ አታስቀኝ። በዚህ የፈረስ ኮቴ በመሰለ ድምጽ ዘፍና ከእናንተና ጋር ሲኦል ልገባ? ኧረ እባክህ። እና ገነት ነው የምገባው? እኔ አላቅም፣ አጣርቼ እነግርሃለሁ። አሁን ሂድ። እሺ ብራዘር፣ ግን በጣም ነው እሺ የማመሰግነው። ኧረ ጣጣ የለውም አባት። ኢትዮጵያን መልካምነት ብቻ ስትፈምሽ እንዳትረሽኝ።